አለች። ማስረጃሽን አምጪ፣ መክሰስሽን ማስረጃ አምጪ ስትባል ማስረጃ አልሰጥም አለች። እንግዲህ ሳጂ መሀሊት ናት ብለን በያዝናት ሰዓት ሀቢባ ቤት ለምስክርነት ተጠራች። በደንብ አዳምጡ። ለምስክርነት በተጠራች ሰዓት ይቺ ሳጂ መሀሊት ናት ወይስ አይደለችም ማለች። አይደለችም፣ መሀሊት ያለችበት ቦታ እኮ ይታወቃል አለች። ገባ አይደለ? ስለዚህ መሀሊት ያለችበትን ቦታ ታውቃለች። ገብቷል? አንደኛ ሳጂ መሀሊት ሆና ሳለ ድፌስ አደረገችላት፣ ተከላከለችላት ማለት ነው። ሁለተኛ መሀሊት ያለችበትን ቦታ አውቃለሁ አለች። ያው ይታወቃል ማለት አውቃለሁ ማለት ነው። ገባህ አይደለ? ስለዚህ መሀሊት ያለችበትን ቦታ የምታውቅ ከሆነ ለምን አልከሰሰችም? ለምንስ ለኛ አሳልፋ አሰጣትም? የሌባ ተባባሪ ሌባ ነው በማለት ተከሳለች። ገባህ አይደለ? እኔ ብቻ አይደለም በነገር ላይ የከሰስኳት፣ በህግም እየተከሰሰች ነው። ገብቷል አይደለ? ጥያቄው ምንድነው? 40,000 ድርሃም ከተዘረፈች አሁን መሀሊት ወይም ሳጂ ተብዬዋ ያለችው እዛው ነው፣ ዱባይ ነው ከሷ ጋር። ለምንድን ነው ያልከሰሰችው? ከከሰሰችስ ለምንድን ነው ማስረጃውን የማታመጣው? የክስ ማስረጃዋን ብሩ ተመልሶላታል። ሁለተኛ መሀሊት ያለችበትን ቦታ አውቃለሁ ካለች ለምንድን ነው ያለችበትን ቦታ የማታውቀው? ተዘርፍ ያለው ያለችበትን አውቃለሁ ግን አልከስም፣ አይጋጭም? ኦኬ እሺ፣ አሁን ጥያቄ ልጠይቅ። ከሺ መብረቁ አንተ ያልከው ቆይ በስድብ አይደለም። ጥያቄ ልጠይቅ ከአንድ ደቂቃ ኖ እናወራለን እኮ እንደተማረ ሰው ነው የምናወራ። እኔ የምጠይቀው ጥያቄ ሌሎቹን እንደርስበታለን። ለሁሉም እያንዳንዱ መልስ አለኝ፣ ችግር የለውም። ግን ሌባ ናት ሰው ሲባል መረጃ አለኝ ብለሃል። እኔ ተባብሬ የሰረቅኩትን ብር መረጃውን ንገረኝ። ያ ብር እውነት እኔ ከበላሁት መረጃውን አውጣው ለህዝቡ ማለት ነው። ሚሊዮን ብር 1 ሚሊዮን 57 ሚሊዮን ብር ከዘረፈችው መሀሊት ጋር አንድ ቤት ነው የምትኖረው አይደለም? አንድ ቤት ነው የምንኖረው። እና አንድ ቤት ካልኖርሽ ወርቅሽን ከየት አግኝታ ወሰደችው? ኖ አይደለም፣ ሰርቀሻል እንትን በልተሻል አልከው ማስረጃ አውጣ በገብርኤል እንጂ እንዲህ በእንትን እኮ በእንትን እኮ አይደለም ይመስላል በሚል በግምት እኮ አይደለም። እዛም በላይ አለኝ፣ ችግር የለውም። እሺ ማስረጃውን አውጣው። ያንን የበላሁትን ቪዲዮ አብሬ ለምትሉ ጋይስ የሚመች ታዳምጡኛላችሁ? አንድ ጊዜ አዳምጡኝ፣ ሚውት አድርጉ። አሁን ፋሲካ የአንቺ ተራ ነው። የጠየቀሽ ነገር አለ። በዚህ አጋጣሚ እታች ያለው 2700 ሰዎች በጣም ምን አይነት ስቴጅ ላይ እንደሆነ አታውቁም። የሁለት ሰው ጉዳይ አይደለም፣ 3000 ሰው እየሰማ ያለው እና የ74 ተበዳዮች ጉዳይ ነው። ጉዳዩን እንዳታቀሉት። ምናልባት በትንንሽ ነገሮች ተሸፋፍኖ ዋና የምንሄድበት ነገር እንዳይጠፋ አሁን የጠየቀች ነገር ይቅርታ ተስፍሽ፣ እኔም አሁን የውልክ ብዙ ነገሮች የዱባይን ህግ የሚያውቀው ያውቀዋል። ብዙ ነገር ሚዲያ ላይ የማይዋሩ ነገሮች አሉ። ግን አሁን መብረቁ ለጠየቀው ላለው ነገር እውነት እኔ መብላቴን ማስረጃ አለኮ? እኔ ለምሳሌ መበላቴን በካሽ ከሰጠሁት ውጭ በአካውንት የሰጠሁት ደረሰኝ አለኝ። ኦኬ፣ ግን የተጻጻፍነው እያንዳንዱ ቴክስት ማስረጃ አለኝ። እኔ ስለመብላቴ አንተ መረጃ አለክ ወይ ነው? በዳሽ ሙላ ነው ስሜን እያጠፋ ያለሁ። በዛ ላይ ደግሞ የምትለው ነገር ምንድን ነው? ለአንድ ኮመንት የምታብድ ሴትዮ ለ46,000 ብር ተበልታ እንዴት እራሷን አላጠፋችም ብለሃል። ለዚህ መልስ ልስጥክ። እኔ ለኮመንት አላብድም። በስድብ ነው ሲጀመር የፈመስኩት። ሁሉም እየሰደቡኝ ጉማሬ ምን እያሉ ነው የፈመስኩት። ሲቀጥል እኔ ጎዳና ኖሬ አንድ ነገር ልንገርክ፣ ከጎዳና ተነስቼ እዚህ ያለው ሰው ነኝ። እንኳን ለ46,000 ለምንም አላረቅስም። አረቅሳለሁ ግን ራሴን አላጠፋም። ለምን እንደሆነ ታውቃለህ? በትሪሊየን የሚቆጠር ንብረት ስላለኝ፣ ንብረቴ ትሪሊየኑ ብር አይደለም ልጅ ስላለኝ። ኦኬ፣ እኔ ራሴን ላጠፋ የምችለው ወይ በብር ወይ በስድብ ወይ ከሰው በግፍፊ ሳይሆን እመኔ ልጄን ያጣውቃል ነው። ያኔ ራሴን ላጠፋ እችላለሁ። ከዛ ውጪ በስድብ በምን ሀጃይ አይደለም። እኔ ስትሰድበኝ ይኸው ሳምንቱን በሙሉ ስትረግጠኝ ሀጃይ አይደለም። እኔ ህይወቴን እየኖርኩ ነው። ለምን ውሻ ይጮሃል፣ አንበሳ ግን ወደፊት ነው የሚሄደው። መቼስ ውሻ ለምን ጮኸ ብሎ አንበሳ ዞሮ እኮ ከውሻ ጋር አይጣላም። ድንበሩን ሲያልፍበት ነው እንጂ ሄዶ የሚበላው።
ልመልስልሽ። አሁን የጠየኩሽን ብቻ መልሽ። ኖ አካሄድ፣ ሁለታችሁም አካሄድ። በዚህ አንተ አጋጣሚ የተጠየቀው መልስ መጀመሪያ መብረቁን ማን ያስወረደው? አስገቡት መጀመሪያ። አንድ ነገር ይኸውልሽ፣ እኔ አንድ ነገር ልንገርክ ተስፍሽ፣ ገብርኤልን አንተን አክብሬን የመጣሁት እንጂ እሱ ከሚሰድበኝ ሰው ጋር ቁጭ ብዬ ሁላ አላወራም። ለምን ሌቭሌም አይደለም እሱ። እኔን ከስሻለሁ አይደል ያለው፣ ከሶ ያሳየኝ። እኔ እንደውም እሱ በሚሰድበኝ መክሰስ እችላለሁ፣ ግን አልከሰውም። ስራም አላጣው ለሱ ብዬ ኳቸው ያለሁት ማለት። አሁንም ሁለታችሁ ማናችሁም ስትገቡ እነዚህን ሰዎች እያሰባችሁ ኑልን። ምናልባት የተሰደባችሁትን የተነባላችሁትን ነገር በማሰብ ውስጥ ኢሞሽን ትሆናላችሁ። እዚህ ጋር የመጣው ሰው የሚፈልገው ነገር የ74 ኢትዮጵያውያን 57 ሚሊዮን ብር የተጭበረበሩ ወገኖቻችን ሀቅ የተበተኑ ቤት እኛ ለልጆቻችን እንደምንጨነቀው ፋሲካ፣ የሚገርመው ነገር በጣም ብዙ ልጆች ጎዳና ወጥተዋል። በዚህ ጉዳይ ብዙ ቤት ትዳር ፈርሷል። እያንዳንዱ ነገር አንቺ ደግሞ ለሰዎችም መጨነቅ አለብሽ። ልክ ልጅሽ እንደምትወጂው ጉዳቸው ትክክል ተናድጄ ነው። በቃ አናዶኝ ነው አነጋገሩ፣ አናዶኝ ነው ጨርቄን ያስጣለኝ። ሶሪ፣ ችግር የለውም እህቴ። አሁንም እኔ አሁን የምጠይቀው ነገር ምንድን ነው? ግባችን እቺን አጭበርባሪ ሴት መያዝ ነው። መብረቁም አንቺም ሌላ የተበደለውም የኢትዮጵያም ሕዝብ እችን ሌባ መያዝ ነው አይደለ? ግባችን አንድ ከሆነ የአነጋገር መንገዳችን ተለያይቶ ያለው ነገር እንዳለ ሆኖ ሶሉሽን ላይ ነው መሄድ ያለብን። አሁን አንቺ እዛ ሀገር እንደተበደልሽ ነግረሽናል። ብዙ ብር እንዳልተበላሽ በሪሲት ማሳይተሻል። ይህንን ነገር በአንቺ በኩል የደረሽበት ነገር ካለ ሚዲያ ላይ የሚነገር ነገር ካለ ኦኬ ንገሪን። ያ ደግሞ ባለው በዱባይ ነገሩ ስናገር ሚዲያ ላይ ችግር ያመጣል የሚል ከሆነ ደግሞ እሱን አላውቅም። ቲንክ የማህሌትን ጉዳይ በመጀመሪያ ነው የምጠይቅሽ፣ እንድንይዛት እና ሀቅሽ እንዲመለስ ትተባበሪናለሽ ወይ የሚለው የመጀመሪያ ጥያቄ ነው። እሺ ልመልስልክ፣ በሚገባ እተባበራቸዋለሁ። አንደኛ። ሁለተኛ ደግሞ እኔ ከእሱ ጋር ምንም ግል ጸብ የለንም፣ ከመብረቁ ጋር ማለት ነው። ገባት? ፎሎዬ ነው። እኔ ፎሎዬ በቅርብ ነው ያነሳሁት። ከሚሰድበኝ ለምን በውስጥ ወይም ዋሳፔ አለ ማንም ጋር ቁጥሬ መረጃ አልጠየቀኝም። ገባክ? መረጃ እንዴ ከመሬት ተነስቶ ሌባ እያለ ይሰድበኛል። ያን ቀን ብቻ ገብተሽ እሱ አይደለችም ወይ ስላልሽ እሱ አይደለችም ብያለሁ። ኦፍኮርስ አይደለችም፣ ይለያያሉ፣ በጣም እቺን ይለያያሉ። ግን አሁንም እነግርካለሁ ይመሳሰላሉ፣ ግን እሷ አይደለችም። ኦኬ። ግን እኔ አርፌ ቁጭ ብያለሁ። ኔቨር። የኔ ወንድም ራሱ ማለት የኔ ጓደኛ እዚሁ ቲክቶክ ላይ ያወቁት እሱም መጥቶ አናግሮታል። መረጃ እንለዋወጥ ብሎ ማለት ነው። ኦኬ። ግን የሰው ልጅ መረጃ ጠይቆኝ ወይ የሆነ ተጨባጭ ነገር ከኔ ጋር አውርቶ ቢሆን ኖሮ ሌባ ብሎ ስም ያወጣል ሳይኖረው ከመሬት ተነስቶ ሰውን ሌባ ከዛን ኮመንት ስላየች ታብዳለች። ለምን ራሷ በየቀኑ ብሎ የሚሆነው እኔን እየሰደበ ነው። አሁንም ጥያቄህን መልሼ ልካለሁ። ልንገርህ፣ አሁንም በማስረጃ እና በመረጃ ወደ ህግ እንሂድ ካልክ፣ እንረዳዳ ካልክ፣ እኔ እዚህ ጋር ማላወራው ነገር አለ። በውስጥ ነገር ካለው ወይ ልክልካለሁ። ኦኬ። እዚህ ጋር ማላወራው ነገር አለ። የዱባይን ህግ የሚያውቀው ያውቀዋል። ከዛ ውጪ ግን የጠየከኝን ከነ ማስረጃ ከነ መረጃ መልስልሃለሁ። ያ ነው የኔ ነገር። ተስፋዬ ልክ አይደለም። ግን የኔ ጥያቄ ይሄ እኮ አይደለም፣ ለእሷ ብቻ ሳይሆን ለህዝቡም ጥያቄ አለኝ። ታውቃለህ አይደለ? ፋሲካን በተመለከተ አሁን ደቂቃ ሲሰጥ ትናገራለህ። ኢንሰልት አትተዳርጉ እንጂ ጥያቄውን እስከ ጥግ ትጠይቃላችሁ። አሁን ግን ለራሱ የኔ ጥያቄዎችን ቁጭ ማድረግ እፈልጋለሁ። ምክንያቱም አሁንም 100% ሳጂ ማህሌት አይደለችም ብላለች። ስለዚህ ከዚህ በመነሳት አንዳንድ ጥያቄዎች አሉ። እሷን ግን ከዚህ በኋላ አልነካትም። ያ እንትን አታርጉ፣ ዲስሪስፔክት አታርገው። ዞሮ ዲስሪስፔክት አታርግ እንጂ ጠይቀኝ። ኢትስ ኦኬ። ግን ድንበርህን አትዝለል እንጂ ጠይቀኝ። ደስ ይለኛል። ጠይቀኝ ማለት መጀመሪያ ግለሽ ስለገባች ነው እንጂ እዚህ ቤት ውስጥ ምንም አልነካሽም። እዚህ ቤት ውስጥ ማለት ነው። እሺ፣ ቤቴ ያለውን ደግሞ በቤቴ ጠይቅ፣ ወይም ነው በቤት ውስጥ። እኔ ሲጀመር ቤትህም አልመጣም ስለማይመጥነኝ። አሁን ጥያቄ
አይመጥንሽም አውቃለሁ። ችግር የለውም። እሺ ቀጥል መብራቁ። ደቂቃ ተሰጥተዋል። ቀጥል። ሚውት አድርጊ። ምንም አትደራቢ። እሺ ቀጥል ወንድሜ። ኦኬ እንግዲህ መሀሌት እኔ ቤት በመጣች ቀን እኔ ጥያቄ ጠይቂያት ከነስሟ ስጠራት ወይዬ እያለች ቆይታ ያስጥለኛል ብላ የሄደችው ሀቢባ ቤት ስትገባ ለምስክርነት የተጠሩት ሚኪና እሷ ናቸው። ሚኪና ፋሲካ የመሀሌት ድምፅ ራሱ ሰርጀሪ ቢሆን አውቀዋለሁ። ምክንያቱም አንድ ላይ ሶፋ ላይ ሁላ ተቀምጠን ነበር ያለችበት ቪዲዮ አለ። ከካደች ከፍተዋለሁ፣ ችግር የለውም። ካልካደች ግን ችግር የለውም። ገብቷል አይደለ? መሀሌት እኮ ያለችበት ቦታ ይታወቃል ብላለች። ያለችበትን ቦታ አንደኛ ትንገረን ነው እያልኩ ያለሁት። ገብቷል አይደለ? ሁለተኛ ሳጂ ዱባይ እንደምትኖር ከነ ፓስፖርት ቁጥሯ መቼ ካንሰል አድርጋ እንደሄደች ከኢትዮጵያ መቼ እንደተመለሰች አሁን ዱባይ እንደምትኖር ሳጂን አረጋግጫለሁ። አታ የለበሰችውን ቀለበት የት እንደገዛችው ሁሉ አረጋግጫለሁ። አሁን ፖስት አድርጌዋለሁ። ቪዲዮ ገቡና እዩት። ከሀበሻ ነው ሄዳ የገዛችው። ገባ 15 ድርሃም ማለት ነው። ኦኬ ስለዚህ ጥያቄውን አሁን ማህሌት ያለችበትን ቦታ አውቃለሁ ብላለች። እሱን ትስረዳን። አንድ እሺ ታውቃለህ ብላለች። ማህሌት የት እንዳለች ትንገረን። በውስጥ ምናምን የሚባል ነገር የለም። ለህዝቡ ነው መነገር ያለበት። ነው አውቃለሁ ያለችበትን ነገር ኦዲዮ ስላለ ያንን ነገር ትመልስልን ነው ጥያቄው ማለት ነው። የት ነው እንዳለች ማህሌት ያለችበት ቦታ እኮ ይታወቃል፣ በህግ የተያዘ ነገር ነው ብላለች። እሷ ከተበዳዮች ከሆነች በህግ መያዟን በግልጽ ታሳየን። ማህሌት እንዴት እንዳለች ትንገረን። እሱ የመጀመሪያ ጥያቄ ነው። ሁለተኛው ጥያቄ ደግሞ ገብቷል አይደል? ሳጂን ለመጀመሪያ ጊዜ ነው ያየቻት። የቲክቶክ ፊልተር የታወቀ ነው። ራሷ ሳጂ እንዳመነች እዚህ ጋር ማሳየት ይችላል፣ ማሰማት ይችላል። በደንብ አዳምጡት። ሰላም ሰላም ማህሌት ስላት ወዬ ማህሌት ከአንዴም 3 ጊዜ ነው ወዬ እያለች የነበረው ያለ ስሟ። ገስት ላይ እነ ቤት ያሉ ሁሉም ሰዎች አሉ። ሶ በስተመጨረሻ ራሱ ማህሌት ቢሆንና ፓስፖርት ቢታይ ምን ታደርገኛለህ ነበር የመጨረሻ ጥያቄዋ። ማህሌት መሆን አለመሆኗን ማረጋገጥ ያለብን ከማህሌት ነው እንጂ ከፋሲካ አይደለም። ሶ ዲፌንስ እያደረገችላት ያለችው 100% የምትመሳሰለን አካል ነው። መብረቁ እዚህ ጋር አካሄዱን አስተካክሎ መብረቁ እዚህ ጋር አካሄዱን አስተካክሎ ብለሻል። ያንን ነገር አስረጂ። አንደኛ ሁለተኛ ክስ መስጠትሽ ያመነች ሴትዮ ወይ ራሷን መመሳሰሏን ያመነች ሴት ናት። ስልክ ቁጥሯ የላትም፣ ፓስፖርቷን አላየችም፣ ታጥባ ፊቷን አላየቻትም። የምትለብሰው ዊክ ተመሳሳይ ነው። ገባ? ይሄ ሁሉ ነገር ተመሳስሎ ሳለ በምን አረጋግጠሽ ነው ማህሌት አለመሆኗን አይደለችም ያልሽው? ድምጿን ከሆነ ሁለቱም ቀጥሉ። ሁለቱም ጥያቄ እናስተካክለው። ጥያቄ ከሆነ እንደዚህ ነው እንደዚህ ነው ተብሎ ይጠይቃል። ጠይቃችሁ መልስለት የሚገባኝን ማለት ነው። አንዴ ፋሲካ እኔ ድል ሰጥሻለሁ። ኧረ ተረጋጉ። ስሜታችሁ ነው። አሁን እሱ የጠየቀሽን እኔ 3 ነገሮች ይዣለሁ። አሁን የሰጠኸው ማብራሪያ እሷ ከመለሰች በኋላ ያንተን ለህዝቡ ነው የምታቀርበው። እሺ ይሄ በዚህ ቀን እንዲህ ነው ይኸው የማስረጃው ትላለህ፣ ትዘጋለህ። ሰው መረዳት ያለበትን ይረዳል። ፋሲካ አሁን የተጠየቅሽው ማህሌት ያለችበትን አውቃለሁ ብለሻል በቪዲዮ። ያንን ነገር ለምንና እንዴት እንዳልሽ አስረጅ ለህዝቡ። ክስ መስርተሻል ወይ? ፕሮሰሱ ምን ላይ እንደሆነ ከሰሽም ያለውን ነገር አሳውቄን። ሶስተኛ እነዚህን ነገሮች ቴክኖሎጂው በከባድ በሆነበት በፊልተር ዘመን እሷን እርግጠኛ ሆነሽ አይደለሽም ያልሽበትን ነገር አስረጂ ነው። ሌላ የምትጨምረው ጥያቄ አለ እዚህ ላይ መብረቁ ነው? ይህንን ተመልስልን። እሷ መሆኗ ለመሆኗ እርግጠኛ ያልሆንሽበት ስትል ፓስፖርት አይታለች ወይ? ስልክ ቁጥሩ አላት ወይ? ገብቷላ? ያለ ፊልተር ያለው ዱቄት ምናምን አይተሻታል ወይ? ጥያቄ አሉ ነው አሁን የምነግርህ ስለ ህግ ዙሪያ። አንድ ጊዜ እዚህ ጋር ማህሌት ኢሮፕን ያለችው የሚለውን ማረጋገጫ ደረሽ? ጆርጂያ ነው ያለችው ዩሮፕ ውስጥ። ይሄንን ወሬ ነው ምናልባት ጆርጂያ የሚባል አለ። ምን አልክ? ኢሮፕ ጆርጂያ የሚባል የምን ከተማ ነው? ጆርጂያ ነው ያለችው ዩሮፕ ውስጥ አሉ ነው። አንድ ሰው ወይ ትመለሳለች። እሷ እኮ እዚህ ሀገር ብዙ ንብረት አላት እና ዩሮፕ ጆርጂያ ውስጥ ነው ያለችው። ይሄንን
ሳጂ የምትባለው የት እንዳለች ታውቂያለሽ? ሳጂ የተባለችውን ደግሞ ሰላም ነው እንዴት ነህ አለ። ሳጂ የተባለችውን ደግሞ አሁንም እንደዚህ የሆነ ልጅ ዩሮፕ ነው የሚኖረው። እንደውም መብራቁን አውርቶታል። ቲክቶክ ውስጥ ገብቶ ጎርጉሮ ምን ብሎ ቲክቶክ የተከፈተው በዚህ ዓመተ ምህረት ነው። ኖርዌይ ነው እንዲህ ያለ እዛ ነው የምትገኘው ምናምን አለ ማለት ነው። ግን መጀመሪያ ኖርዌይ አይደለም። መጀመሪያ ግን እሱ አሜሪካ ትሁን አትሁን እኔ አላውቅም። አሜሪካ ያለች መሰለኝ ያለችው እሱ ግን ሰው ጎርጉሮ አውጥቶ ዩሮፕ እንትን ኖርዌይ ነው ያለችው አሉ። ኖርዌይም ዩሮፕ ነው እኮ ታዲያ እቺ ልጅ አሁን ኖርዌይ ከሄደችም ሳጂም ኖርዌይ ከዛም ቆይ ልነግርህ ነው አስጨርሰኝ ሆዴ ዩሮፕ ነው ያለችው እኮ ሲለኝ ዋትስአፑን ሙሉ ያወራነው ሼር ላደርግልህ እችላለሁ በኦሮምኛም ቢሆን ማለት እንዴት እንደዚህ ይገጣጠማል ታዲያ። ከዛን ደግሞ ትናንትና እሷ ገስት ላይ እኔ ትግራዋይ ነኝ ብላ ኩዊን ቤት ነው እንዲህ አወራቻሉ። ከዛ እሱንም መተው ሲነግሩኝ እንዴት እንደዚህ ሊገጣጠም ቻለ? ያችኛውም እኮ ትግራዋይ ናት አልኩኝ ማለት ነው። እኔ ገባክ? ይሄ የመገጣጠም ይሁን አይሁን አላቅም፣ ግን እሷ አለመሆኗን እኔ አውቃለሁ። እንዲህ አይቻል ሜቢ ሰርጀሪ ቢሉ እንኳን ፊት ሊሰራ ይችላል። እጅ ይሰራል ወይ ብዬ ስጠይቅ ነበረ። እጅ ይሰራ ለምን በእጆቿን ይለያታለሁ። ሁለተኛ ሶስተኛ መስርተሻል ወይ? ጉዳዩስ ምን ደርሷል ባንቺ በኩል? ማለት ፕሮሰሱ አዎ መስርቻለሁ እንደዚህ እንትን ብያለሁ እየሄድኩበት ነው የሚለውን ነገር በግልጽ እንድትነግሪ ማለት ነው። እኛም መሄድ ስላለብን ነው ማቆም። ስለዚህ ጉዳይ እዚህ ላይ ማውራት አልችልም። በውስጥ ከፈለግ ከለክልካለሁ። እዚህ ላይ ግዴታ አውሪ ካላችሁ ይሄ የራሴ ጉዳይ ነው፣ ማንም የሚመለከተው የለም። ይሄ ነው መልሴ ለአንተ መብረቁ። ምክንያቱም እዚህ ጋር የማወራው ነገር ነገ መዘዝ ከጀርባ ላይ ያመጣብኝ ይችል ይሆን አይችል ይሆን ስለማላቅ እዚህ ጋር ምንም ነገር አላወራም። በዱባይ ህግ የተነሳ ለራሴ ሴፍቲ ስል መብቴ ነው። ይሄ ሌባ አልክ አላልክ አይ ዶንት ኬር። እዛ ጋር አትግቢ። አሁን እየመለስሽ ነው። እኛ በቃ አልመልስም ካልሽ ማንም ያስገድድሽ ሰው የለም። ይሄው እየመለስኩ ነው። በመሀል ይቀላቀልብኛል። ይቅርታ። አራተኛ ጥያቄ ጠይቀኝ ካለ ያንተን ሀሳብ ጠቅልል። አሁን ቅድም ያልከውንም ጭምር ማብራሪያውን አሁን መስጠት ትችላለህ። ሰው የሚረዳውን ነገር ይረዳል። ቀጥሎ ወንድሜ። ኦኬ እንግዲህ በመጀመሪያው ደረጃ ሳጂ መሀሌት እንዳለች ፓስፖርቷን የመሀሌትን ፓስፖርት ታውቃለህ? ፓስፖርቷ ነበረኝ ኮፒው። የመሀሌትን ፓስፖርት ነው ያስፈተሽኩት ዱባይ እንዳለች። የገባችበት ቀን ራሱ ሳጂ ወደ ቲክቶክ ከመጣችበት ሳምንት ቀደም ያለ ነው። ገብቷል አይደለ? ወደ ኢትዮጵያ የገባች የሚባለው ደግሞ እነ ፋሲካ ተበላን በመሀሌት ተበላን ብለው ሚኪልና ፋሲካ ቪዲዮ በሰሩበት ሰዓት የዛን ቀን ወደ ኢትዮጵያ ነበር የገባችው ማለት አየኸው አይደል? ወደ አውሮፓ ጠፋች ነው ሲባል የነበረው ወደ ካናዳ። ነገር ግን ኢትዮጵያ ገብታ ፓስፖርት ኔቨር መረጃ ሰጥታለሁ። ኖ ኢትዮጵያ አልገባችም። ያኔ እድልን ስተትሽ ያዥው እና አታቋርጭ። እሱ ይናገርና ከዛ አንቺ ትቀጥያለሽ። እሺ ወንድሜ። በቪዲዮ ማሳየት እችላለሁ። ካሜራ ዙሪያ ሌላ ማሳያችሁ ስላሉ የመጀመሪያው ጥያቄ የነበረው ምንድን ነው? ሳጂ መሀሌት አለመሆኗን ፓስፖርቷን አይተሽ ነው ወይንስ ቁጥሯን አይተሽ ነው? ያለ በለዚያስ ደግሞ ያለ ፊልተር አይ አይደለ? እሷ ሳጂን በአካል አይታት ከሆነ ትንገረን። በአካል ከላየቻት ግን ካሜራ ላይቭ አፍንጫ ማጥበብ ትችላለህ፣ ማርዘም ትችላለህ፣ አይን ማጉላት ትችላለህ፣ አገጭ ማስፋት ትችላለህ፣ ግንባር ትልቅ ማድረግ ትችላለህ፣ አንተ መሞከር ትችላለህ። ገብተህ አፍንጫን እንደፈለክ መቀየር ትችላለህ። ገባህ አይደለ? ያየቻት በፊልተር እስከሆነ ድረስ የጠየኳት ጥያቄ 3 ጥያቄ ነው። ጥያቄውን ራሱ በደንብ አላዳመጥኩም። አንድ ሰው ይመሳሰላል ካልክ 4 ነጥብ። ድምጿ እንደሚመሳሰል የበፊቱ የቴሌግራም እና አሁን የላይቭ ዋና ወይንም ደግሞ የምትለቀም ቪዲዮ አመሳሰልላችኋል። ሁለቱን በአንድ ላይ ከፍታለሁ ናት አይደለችም የሚለውን እናንተ ተወስናላችሁ። እሷ ራሷ በአለም ላይ 7 ሰዎች አሉ ብላ ነው ለኔ መልስ የመለሰችው አይደለም ማለት። ጥርስሽ ይመስላል፣ አፍንጫሽ ይመስላል። ምክንያቱም ያለ ፊልተር 2 ፎቶ ስላለኝ የሳጂም የመሀሌትም ያው መሀሌት ማለት ሁለቱም ስላለኝ አይሽ ይሄን ፎቶ አልኳት። እኔ ጋር ብቻ የነበረ ፎቶ ስለነበር አይሹ ካንቺ ይቻ አንቺ ነሽ ስላት አሁን እኔ ነኝ አለች። ከዛ ያኛውን ፎቶ ስታይ ወይኔ ከየት አመጣዋለች ደነገጠች። የመሀሌትን የበፊቱ ምክንያቱም ሚስጥራዊ ፎቶ ነበረ። አፍንጫሽ ይመስላል፣ ጥርስሽ ይመስላል፣ አገጭሽ፣ ከንፈርሽ ስላት
ስማ ብላ አቋረጠችና በዓለም 7 ሰዎች እኮ ይመሳሰላሉ ብሏል ሳይንስ የሚል መልስ ነው የመለሰችልኝ። ራሷ ማለት እንደምትመስል አምናለች ማለት ነው። ገባ? ስለዚህ እቺ ሴትዮ በምንድን ነው የምትለያት? በፓስፖርቷ ነው የምትለያት። አሊያም ደግሞ በስልክ ቁጥሯ ራሱ ኖርዌይ ከሆነች ስልክ ቁጥሯን ተቀብለህ ያለበለዚያ ደግሞ ፊቷን ታጥባ የምትለብሰውን ኮፍያ አንስታ የምትቀጥለውን የዓይኗን ጭራ ታነሳና ፊልተር አንስታ እጇን ስታየው ሌላ ነው የሚሆነው። ፊቷን ስታየው ሌላ ራሷ ቁጭ ትላለች። ስለዚህ እንደዚህ አድርገሽ አይተሻል ወይ ነበር የኔ ጥያቄ። ኦኬ እንትን እናድርገው። ዶክመንቶቹን በትልቁ ልመልስለት አንዴ እኔም በመሀል ላውራና ሌላ አስኬዳችሁ ብዬ ነው ትመልሻለች። ዶክመንቶቹን አሁን በትልቁ ላርግህና የተሳሳተችውን ያለችውን ነገር ህዝቡ የሚስማውና በቪዲዮ ያለህን እንደዚህ የተሳሳተችባቸውን ፕሌይ በላቸው፣ ማርክ ያዝ። ለዚህ ትክክለኛውን መልስ የምትመልሰው ራሷም ነታ ደግሞ ማረጋገጥ ያለባት እህታችን ፕሌስ። ዋናው ቁልፍ ያለው አንቺ ጋር ነው። የብዙ ህይወት ጉዳይ ነው ያለው። ሳጅን እየሰማችን ከሆነ ወይም ሼር አድርጉላት እባክሽ። ይህንን ክሊር አድርጊና የነዚህን ንጹሐን ወገኖቻችንን እንድናስመልስ አንቺ ጋር ያለውን ነገር አረጋግጭልን። ነች አይደለችም በሚለው ውዝግብ ውስጥ የምትመልሽልን አንቺ ነሽ። ፕሊስ ያንን ነገር ብትተባበሪን ደስ ይለኛል። ኦኬ መብረቆ አንተ እንትን አለ የምትለውን ነገር ፕሌይ አድርገውና በትልቁ ላድርግ። ከዛም በኋላ ጠቅልላ ደግሞ ፋሲካ የራሷን ትነግረን። የላይቭ ስርጭቱን ላሰማችሁ። በደንብ እንድታዳምጡ ፈልጋለሁ። እሺ ማለት ካለችው ጋር ፍጹም የተጋጨ ስለሆነ አዳምጡ። ይሄ ከየት አመጣው ያለችው ፎቶ ሚስጥራዊ ፎቶ የማህሌት በፊቱ የዛሬ አመት ከምናምን ለኔ የተላከልኝ ነው። ያንን ፎቶ ሳሳያት ነው ወይኔ ከየት አመጣው አለች። ሳጂ ይችን ማህሌት ማታቃትና ማትመስላት ቢሆን ኖሮ ወይኔ ከየት አመጣው ሳይሆን ማለት የነበረባት ይቺ ማናት አላውቃትም ነበር አይደለም። ዳይሬክት አዳምጡ። ያ እኔ ነኝ። በዓለም ላይ 7 ሰዎች የሚመሳሰሉ እንዳሉ ታውቃለህ? ሳይንስ እንደዛ ይላል። የሳጂ መልስ በዓለም ላይ 7 ሰዎች የሚመሳሰሉ እንዳሉ ታውቃለህ? ሳይንስ እንደዛ ይላል ነበር። ምክንያቱም እሷ ራሷ ማህሌት ናት። አልመስልም ማለት አችልም። ስለዚህ እንመሳሰላለን አለች። ጂኪያ የሆነን ነገር አርጋት፣ በቃ የሆነ ነገር አርጋት አለች። ሳጂን አስወጣት እንደማለት ነው። ምስጢር እንዳታወጣ ንገሪያት። ማህሌት ስላት ማህሌት አይደለም ያለችው። ምን ልበላት ጂጂዬ ብላ ቀጥታ ዳይሬክት ገባች። ስሟን ተቀበለች ማለት ነው። ታገኛለች ጂጂ እኔ ምክንያቱም አይደለሁም የሚለው ፕሮብለም ታደርግልህ ትችላለች። ጂጂ ከነ ጂጂ በአካል አታውቃትም። ሳጂ እኔ ማህሌት ነኝ አይደለሁም የሚለው ላታረጋግጥልህ ትችላለች አለች። ምክንያቱም አታውቃትም። ሚዲያ ላይ የተዋወቁት ማለት ወይዬ ፎሎ መመለስ ሳይሆን ማለት ነው ወይ እያልሽኝ እኮ ነው። እኔ ስሜ እኮ ስለዚህ ማህሌት አሁን ፋሲካ ወይ አትይኝም። አየሽው አይደል? ማህሌት ወይ የምትለው ስሟ ስለሆነ ነው። ስለዚህ ይሄን ያክል ያመነችን ሴት አይደለችም ስትይ ወይ ፓስፖርቷን ማየት አለብሽ ወይ በአካል እሷን ማግኘት አለብሽ። አይተሻታል ወይ ደግሞ ፓስፖርቷን አይተሻል ወይ ነው። ፓስፖርቷን አልፈልግም ስትይ ሰምቻለሁ። ለምን? ሁለተኛው ደግሞ የክስ ወረቀት ወይንም ደግሞ ከሰሽ ከሆነ ለምንድን ነው ልክ የህገ ወጥ ስራ የምታስመስዩ? የከሰሽው በዱባይ ህግ ነው አይደለም እንዴ? በዱባይ ህግ ከከሰሽ አንቺ ህጋዊ ነሽ፣ ያስፈራሽ ነገር የለም። ምን ብለሽ የከሰሽው ማህሌት ይሄን ያክል ሺህ ብር ዘርፋኛለች ብለሽ ነው። እዚህ ጋር ለህዝቡ ለምን ግልጽ አታደርጊ? ምን አስፈራሽ? አልከሰሽም ማለት ኖ ብከስ ራሱ አንተ ማነህና ነው ለአንተ የምሰጠው? አንተ ማነህ? የምር ራስህን እንዳንትን ነው እንደምታስበው? ህግ እኮ ነው። አንተ እኮ መረጃ ሰብስበህ ለህግ ነው እንጂ የምትሰጠው። አንተ ማነህ? ተራ ቲክቶከር እኮ ነው። ምን እንድታረግልኝ ነው አንተ ማሳየት? ደብስ አስለቅስሽ ያኔ ታገኘዋለሽ። አሁን እኔ እሱን አልጠየኩሽም። ለህዝብ ስነ ስርዓት ይኖራችሁ። ቤቴን ላስተናግድ። በነገራችን ላይ ፋሲካ በጣም ሮንግ እየሰራሽ ነው። የምር ነው የምነግርሽ።
በጣም ሮንግ እየሰራሽ ነው። ማለት አንዳንድ ጊዜ እድሉን ስታገኙ የምትናገሩበት ቦታ ስለሆነ ብቻ ሰዎችን ኢንሰልት ማድረግ ላይ አትሄጂ። በቃ ማለት ማነህ ምንድነህ ሳይሆን ተባብረን እነዚህን ወገኖች አንቺ ጋር ፎከስ እናድርግ ነው። ነጥብ አትጥሉ ጥሩ ነው ማለት ተራለ ውስጥ አትግቢ ማለት ምንም እኮ ችግር የለውም። ክስ መስርቻለሁ ያለውን ፕሮሰስ እኔ ነኝ የማውቀው። የራሴን መንገድ ይሄድበታል ነው። ያንን ነገር ግልጽ ማድረግ አልችልም። አርጊ ስላለሽ አይደለም የምታደርጊው ምናምን ምናምን። እኔ እንዴት እንደሆነ አላውቅም። ተበድያለሁ ብለሽ ታለቅሻለሽ አይደል ፋሲካ? ተስፋዬ ግን አልጨረስኩም። ሚውት አድርገህ እኔ ማስጨረስ ነበር። ፕሊዝ አንዴ ሚውት አድርግልኝ ወንድሜ። ተበድያለሁ ብለሽ ታለቅሻለሽ አይደል? ስንትና ስንት የለፋሽበትን ነገር ነው አይደል ተበደልሽው። እነዚህን ነገሮች ላይ በቃ አሁን ሰንበዲ አንዳንዴ የማይታለፉ ነገሮች አሉ። ኖ አንተም እንደዛ ከሆነ እየተጫንከኝ ነው ማለት ነው። ሌላ ትክክለኛ የሚዳኝን ሰው መፈለግ አለብን። አንተም እየተጫንከኝ ነው ማለት ነው። ኔቨር አሁን እኔን በማስፈራራት ውስጥ ኖ አይደለም። ይኸውልህ እዚህ ጋር ልክ የሆነ ነገር አለ፣ ልክ ያልሆነ ነገር አለ። ይኸውልሽ ካልፈለግሽ መውረድና መሄድ ትችያለሽ እህቴ ፋሲካ። በቃ ሲጀመር ሀቢባ ቤት ወይም ሌላ ቤት እንገናኝ። ኖ ኔቨር። እንደዚህ አይደለም። እንደዚህ እኔን እያፈንከኝ እሱን የፈለገውን እንዲናገር እየፈቀድክለት ከሆነ ያ ማለት መረጃ ያውጣ። ፋሲካ ሌባ ናት ከእሷ ጋር በልታለች ካለ የበላውበትም መረጃ ያውጣ። ሚውት ማደርግሽ እኔ ነኝ። ምናልባት ሀቡ ጋር መዳኘት ከፈለግሽ መሄድ ትችያለሽ። ምናልባት እንትን አታርጊው ከሀቡ ጋር አንተ እሱ ሲያወራ ሚውት አታደርገውም። ገባክ? እኔ ሳወራ ግን ሚውት ታደርገኛለህ። እሱ ልክ ሲያልፍ ሚውት አታደርገውም። ወይም እዚህ ጋር ልክ እያለፈ ነው አትልም። ልክ እኔን እንደምትለኝ አሁን እንዴ ለምንድን ነው እሱ እንደዚህ እንዲለኝ አንተ የምትፈቅድለት? ሁለታችሁንም አንቺ ነሽ እየረበሽ ያለሽው። ሁለታችሁንም ሚውት እያረኩ ነው። ኖ እኔ እየረበሽኩ አይደለም። ልኩን ሲያልፍ ደንበሩን ሲያልፍ ነው እየነገርኩት ያለሁት። ኖ ድንበር ያለፈበት ነገር የለም። ከከሰሽ ነገር ድንበር ያለፈበት የለም። ኦኬ እሺ፣ አንተ የዱባይን ህግ አታውቀውም። እኔ ከሌን እንዲያርግ ያለው ብያ አሳያለሁ ወይ? ለምንድን ነው አሁን ተራ ምልልስ የምታደርጊው? ማለት ማዳመጥ የሚባል ነገር አልፈጠረብሽም እንዴ? አሁን አንቺ ወይ አንተም ችግር አለብህ ማለት ነው። እንደ ፌር ሁን ተስፍሽ፣ ፌር ሁን። አሁን እያወራሁሽ ያለሁትን ነገር ለምሳሌ አንተ እንደዛ ሲል አይ የዱባይ ህግ አይፈቅድም በለው፣ ህጉን ታውቅ የለ በለው። አንድ ነገር እንትን እንበል 3 ደቂቃ ሰጥሻለሁ፣ ተናገሪና ጨርሺ። ከዛን እኔም ደግሞ ሳውራ ዝም ብለሽ ትኛለሽ። ተናገሪ። ለምሳሌ አንተ ኦኬ እሺ ቴንክ ዩ። ለምሳሌ አንተ አይ እንዲህ ማድረግ አትችልም፣ የዱባይን ህግ አውቀዋለሁ በለው። ስለ ህግ ታውቃለህ አይደል? ዲቴል ህጉን ታውቀዋለህ። አይ እንዲህ ነው ብለህ መልስ ስጠው። ድንበር ሲያልፍብኝ ማለት አንተን አክብሬ ነው የመጣሁት ቤትክ እንጂ እሱን አክብሬ አይደለም። ቀን ከሌሊት ሌባ የሚለኝን ሰው አላከብረውም። አንተን አክብሬ እስከመጣሁ ግን ድንበሬን ሲያልፍ ኖ እንዲህ አትበል ካልክ ደግሞ ማስረጃ አንጣ በለው። ከዛ ውጭ እኔ ቁጭ ብዬ የእሱን ስድብ የምጠጣበት ከጀርባው ፕሮፋይሉ የንትን ስላደረገ እንደዛ የሆነ የመሰለው ከሆነ ኔቨር አይመጥነኝም። አም ሶሪ። ግን እያስከበርከኝ ከሆነ ቁጭ ብዬ እሰማለሁ፣ መረጃዎችን እሰጣለሁ። ከዛ በቀር ግን ስለ ህግ ፊት ነው የምሰጠው መረጃ። ታርጌ ካላስለቀስኩሽ የእውነት እናት ጠብቂ ምን እንደማሳየሽ። ምን ታደርገኛለህ? አንተ እኮ ማለት ጅብ ከሄደ ውሻ ጮኸ፣ አንበሳ እያለፈ ትጮኻለህ። ምን ታደርገኛለህ? ይቅርታ፣ በዚህ ልክ እኔ መነጋገር ስለማልችል ሁለታችሁም እያሰባችሁ ያላችሁት ለራሳችሁ ሀቢባ ቤት እንቅረብ እና እሱም መረጃውን ያንጣ፣ እኔም መረጃ የለ አንተ መረጃህን ይዘህ እና ሀቢባ ቤት እኔ ግራ የሚገባኝ ነገር እኮ ማለት ነው መደማመጥ የሚባል ስለ ልጅ ሰዎቹ ተጨንቃችሁ ነው ግን እናንተ ወይ ስለ ራሳችሁ ክብር ተጨንቃችሁ ነው የምታወሩት? ማለት እኔ ራሴ ልጠየቅ እኮ የተዘጋጀውበት ቤት ነው። እኔ ራሴ ማለት ነው ስጠየቅ መልሳለሁ። አሁን
የመመለሻ መንገድሽን ማስተካከል ካለብሽ እሱ ጠያቂ ነኝ ብሎ ነው የመጣው። እንደዚህ ነው በቃ እየሄድኩበት ነው ያለው፣ ስለዚህ መናገር አልችልም። እሱ 30 ጊዜም ታውጣ ቢል ነው 30 ጊዜም አልችልም ማለት ይቻላል፣ ማስቆም ይቻላል። ከዛ በኋላ እየጠየቅኩ ያለሁትን ነገር በዱባይ ህግ ክስት ጀምር ያለው አልጀመርኩም ወንጀል እንዳልሆነ አውቃለሁ። ኖ በህግ ጉዳይ ስር ነኝ። የራሴ እየሄድኩበት ነው። ዛት ሴት እየሄድሽበት ከሆነ እየሄድኩበት ነው ያለውን ነገር መናገርና እንዲሆኑ ግለሰቡን ብያለሁ። በፊት እኮ ነው ያልኩት፣ በፊት ነው ያልኩት። እሺ አሁን ግን እሱ የክሱን ሂደት አሳይኝ። ቆይ እህቴ፣ አሁን እኔን ስትጠይቂኝ ምን አልሽኝ? ህጉን ንገረው አልሽኝ አይደለ? እኔ ህጉን ማቀው የተከሰሰውን ፕሮሰስ እዛ እየሄድሽበት ያለሽውን ፕሮሰስ አንስቶ ስለ ግለሰቡ ማውራት፣ እያንዳንዱን ዲቴል እየተከናወነ ያለውን ነገር ስም ማጥፋት፣ እያንዳንዱን ህጎች ጠንቅቄ አውቃለሁ። አሁን ክስ መስርተሻል ወይ? ድሮ እኮ ተናግረሻል። በህግ እየሄድኩበት ነው ብለሽ ብዙ ቪዲዮ ሰርተሻል። አዎ እየሄድኩበት ነው፣ አከተመ። የሄድሽበትን ነገር አሳይ ሲል ኖ እሱን አላሳይም፣ እሱ ፕራይቬት ነው፣ አይመለከተንም። ዞሮ አሁን ታርጌቱ አየቃልክ ራስህ እንደዛ ስል ቅድም ምን አለ? ካላሳየች ሌባ ናት አለ። ለዛ እኮ ነው ዝም አስበ እንትን ድንበር ሲያልፍ ዝም ማለት ያልቻልኩት። አየቅ ራስህ ካልከው እኮ አሁን ይኸውልሽ፣ አሁን እኮ እድል ስለማትሰጭን እኮ ነው ማለት እናንተ አሁን ታርጌታችሁ ምንድን ነው? መብረቁ የእሱን ተፈጥሮ የእሱን አስተዳደግ የእሱን ባህሪ ራሱ እኮ ነው የሚያውቀው አይደለ? እኔ ቤት ሲመጣ ያንን ህግ ተከትሎ እንዲሄድ ግን እኔ ነኝ የማደርገው። ፋሲካም አሁን የምታቋርጪው ያንቺ ባህሪሽ ነው አይደለ? እኔ ነኝ ማስተካከል ያለብኝ። ዞሮ አሁን ታርጌታችሁ ምናልባትም እቺ ልጅ መታ እኮ ያለውን ነገር አረጋግጣ አንቺም ተባባሪ ሆነን ለአንድ ግብ ብንሄድ ኖሮ ብዙም የምንደክመው ነገር አልነበረም። ተበደልን ምንል ሰዎች ተባባሪ ካልሆንን እያንዳንዱን ነገር እነዚህን ሰዎች እያሰብን የምንነጋገር ካልሆነ በእልህ ዶክመንቱ እንደዚህ ነው እሱም እዚህ ነው ብሎ ያለውን ነገር ያቀርባል። እናንተም በየቤታችሁ ወይም ደግሞ ሀቡ ጋርም ተገብቶ የሚወራው ነገር ለዚህ ነገር ሶሉሽን ይሰጣል ወይ ነው። አሁን ተራርቀን እንዳንሄድ አትሊስት መጀመሪያ ተቀራርባችሁ አንተም በጨዋ ደንብ ጠይቀኝ እመልሳለሁ፣ እኔም ደግሞ በጨዋ ደንብ ነው የምጠይቅሽ ብሎ እሱም በጨዋ ደንብ እየጠየቀ ነው ያለው። በማል ይመጣባችኋል ሁለታችሁም ማለት ነው። ኖ በጨዋ ደንብ አይደለም። መረጃ ካላሳየች ሌባ ናት እያለ ነው። በጨዋ ደንብ አትበል። በገብርኤል እየሰማው እኮ ነው እያለ እኮ ነው። እሱ የምር ማህሌትን የፈለገው ወይስ እኔን ነው ስም ማጥፋት የፈለገው? ፋሲካ አሁን አንድ ነገር ልንገርሽ ነው። ጀግና መባል ነው የፈለገው። አንድ ጥያቄ ልጠይቅሽ። ልጅቷን ለማስያዝ ተባበረን፣ ሌላውን ነገር ታዩና እሺ ሚውት አድርጊ። እንደዛ ከፈለገ ለምንድን ነው መረጃ ያልጠየቀኝ መጀመሪያውኑ? ለምንድን ነው ፋሲካ ሌባ ናት ያለው? ለዚህ ለምንድን ነው መረጃ የማያሳየው? እኔ ልጠይቅሽ። ኦኬ መብረቁን ሚውት አድርጎት እንትን ይበልና እኔ ደግሞ ልጠይቅሽ። ጥያቄን ያዥ። በጣም ብዙ ነገሮች ጫና እየበዙብሽ እንደሆነ ቪዲዮ ሰርተሻል አይደለ? ሰሞኑን ያሉ ነገሮችን እያየው ነው። እንደ አንድ ወንድም አይፌሊት ይሄንን አውቀዋለሁ። ማንም ሴት ኢንሰልት እንዲደረግ ስለማልፈልግ። ነገር ግን እነዚህ 74 ሰዎች የ54 ሚሊዮን ብር የተበላሽውን ብር እንዴት ለፍተሽ እንዳመጣሽው ታውቂያለሽ አይደል እህት? የሰው ሀቅ ላይ መመለስ እንዳለበት የሰው ሀቅ አንድ ብርም ቢሆን እንዴት እንደመጣ ንዳዱንም ሙቀቱንም ልፋቱንም ታውቂዋለሽ። መኖር የፈለግሽው መኖር የምትፈልጊው ቅድምም እንደነገርሽን ለአንድ ለምትወጂው ልጅሽ እንጂ በሚደርስብሽ ነገሮች ብዙ ነገር ለመሆን እያሰብሽ እንደሆነ በቪዲዮ ሰርተሻልና ይህንን ነገር አሁን ቅድም እተባበራለሁ ተስፍሽ ባለው ነገር በውስጥ እናወራለን ብለሻል። ይህንን ነገር ለማድረግ እነዚህን ሰዎች እያሰብሽ መንቀሳቀስ ነው የሚቀድመው ወይም ደግሞ ብሩን ለማስመለስ የሚደረገው ጥረት ላይ ነው መቅደም ያለበት ወይስ ከዚህ ጋር ያለውን ኮንፍሊክት? እስቲ ይህንኛውን ነገር መቅደም ያለበት አሁን እንደዛ። ኦኬ ቴንክ ዩ ስለጠየቀኝ አመሰግናለሁ። አሁን እናንተ ማለት ነው ለምንድን ነው እኔን እሱንም ጭምር ነው የምጠይቀው ይህን ጥያቄ ለምንድን ነው እኔ እንደተበላው ፊል አድርጎ እኔም በውስጥ ያላወራኝ? በውስጥም አያወራኝ። በዚህ ጋር ራሱ ነይ ፋሲካ እንደዚህ እቺ ሴትዮች ናት ለምን አላለም? እንደዚህ ለምን እንተባበር አላለም? ለምን እኔ ሌባ አለ? ለዛ መረጃ አለ ወይ ነው ያናደደኝም ለዛ ነው። ለምን ወደ ስድቡን መረጠው? ገባክ? ኦኬ ምን አለ ቅድም ሲገባ
ሲገባ መጀመሪያ እኔ ስገባ ምንድን ነው ያለው? ለምን ራሷን አላጠፋችም? እንዴት ራሷን ሳታጠፋ ይሄን ሁሉ ብር ተበልታ? እስቲ አንተ ይሄንን ቆም ብላ አስበው። እንዴት ነው? ምን አይነት ጥያቄ ነው ይሄ ሰው የሚጠይቀው? የሰው ልጅ መሞት አለበት ማለት ነው ብር ስለተበላ? ይሄንን መልስ ስጡ። ገባል? እሱ እኮ ፌር አድርጎ እኮ ግልጽ አድርጎ ቢጠይቀኝ ግልጽ አድርጌ መልስለታል። ግን እሱ በስድብ ውስጥ ከተመለሰበት አሁንም 90% እየያዛችሁ ያላችሁት እያያሻለሽ አሁንም መብረቁ የጠየቀው ህዝብ የሚያውቀው ነገር ውስጥ የጠየቀው ጥያቄ አለ። እኔ አሁን መብረቁ ስለጠየቀኝ ጥያቄ እኮ መልስ መለስኩ እኮ። ቀጣይ ጥያቄ ደግሞ ይባልና እህቴ ቀጣይ ጥያቄ መብረቁ ይሄንን ያልከው ለምንድን ነው ብለሽ ነው የምትጠይቀው። ኦኬ ቴንክ ዩ። እኔ እኮ የምጠይቀው አሁንም አዳምጠኝ፣ አሁንም አንድ ላይ ነው የምትኖሩት ዱባይ ናት ብሏል። መረጃ አለ እኮ። እኔ እኮ አሁን እናንተ አልተረዳችሁኝም። እኔ አይደለም 1,000 ሚሊዮን ነገር ቢደራረብብኝ እኔ እውነት ናት፣ የሆነ ታይም ላይ ትወጣለች። እውነት ናት፣ አቃቅ ናት። ግን እኔ አሁን ጥያቄ አሁንም ቢሆን ለምንድን ነው በመረጃ የማይናገረው? መረጃውን ለምን አያወጣውም? መረጃ የሚለውን እሺ ሚዩት አድርጊለትና እሱ ደግሞ ይናገር። መብረቁ ሚዩትን አንሳና ተናገር። ኦልሬዲ ደቂቃ አንተ ተጠቀመን። ሚዩት ነው ወንድሜ። ሚዩት ነህ። ኦኬ እሺ፣ መጀመሪያ በደንብ አዳምጡ። እሺ ሁላችሁም በደንብ አዳምጡ። ማህሌት በመጀመሪያ ከኢትዮጵያ ዘርፋ እንደመጣች ይሰማል አይደል? ይሰማል በደንብ? አዎ ይሰማል። ማህሌት ከኢትዮጵያ ዘርፋ ወደ ዱባይ እንደገባች ያለማቋረጥ ለ3 ወር ያክል የተለያዩ ፎቶዎቿን እየለጠፍኩኝ ለ3 ወር ያክል ሚዲያ ላይ ይጮህ ነበር። ማህሌት የምትባል ሴት ከ70 ምናምን ሰው ግለሰብ ላይ 57 ሚሊዮን ብር ዘርፋ የልጆቹን ህይወት አበላሽታ ተሰውራለች ያያችሁ እያልኩ ፎቶዋን በምለጥፍ ሰዓት እነ ፋሲካና እነ ሚኪ ከሷ ጋር አብረው ነበሩ። ይሄንን ተሳስታለሁ ወይስ አልተሳሳትኩም? ቃል በቃል ነው። ያኔ ለምን ለኔ ሰዓት ነግረኝ? ለኔ ነግረህኛል። ለነ ሚኪ ነግሬያለሁ ብለሃል፣ ያውቃሉ ብለሃል። እኔን አውቅ ነበር። አውርተኸኝ ታውቃለህ? እኔ አሁን ያኔ በተከታታይ ስሰራ በነበረ ሰዓት አንቺ ከማህሌት ጋር አብረሽ ነበርሽ አይደለም? ዱባይ ውስጥ በቃ ያንን ብቻ ነው ማንሳት የፈለኩት። ከዛ ለምን እንዳልነገርኩሽ ደግሞ ነግርሻለሁ። አብረው ነበሩ። ማንና ማን? ሚኪ ፊታውራሪና ፋሲካ በአካል ከማህሌት ጋር አብረው ይኖሩ ነበር። ያንን ሁሉ ፎቶ ያንን ሁሉ ቪዲዮ በየቀኑ ስሰራ በየቀኑ ከጀርባ ያድርጋት ፕሮፋይል ቻሌንጅ ሳደርጋት ማህሌት የምትባል ሴት ማህሌት አረፈሸዋ የምትባል ሴት ይሄን ያክል ብር ዘርፋ ከኢትዮጵያ ተሰውራለች እያልኩኝ 3 ወር ስጮህ፣ በአጋጣሚ ግን ፋሲካና ሚኪ ፊታውራሪ ከማህሌት ጋር ዱባይ አብረው ይኖሩ ነበር። የሆነ ሰዓት ከለታት አንድ ቀን መሲ ብርጅስቶን ገስት ላይ ኔጋ ገስት ላይ መታየች ሴት ማናት እያለች በምናወራ ሰዓት አጋጣሚ ሚኪ ፊታውራሪ ለማን ይደውላታል? ለመሲ ብርጅስቶን ይደውላታል። አሁን ከጀርባ አድርጋችሁ መብረቁ ማህሌት ሌባ ዘርፋ ጠፋች የሚላት ሴት እኮ እዚህ ነው ያለችው፣ ነይ ያገናኝሽ ብሎ ለመሲ ብርጅስቶን ይደውላል። መሲ ብርጅስቶን ሄዳ በአካል ታገኛታለች፣ ማህሌትን ማለት ነው። ያኔም ፋሲካ አብራ ነበር። ከዛ በኋላ ምን ተያዘ? ሽምግልና ተያዘ። በሽምግልናው መልኩ መስከረም 17 መንግስት የያዘብኝ ብር ስለነበረ ከጠቅላይ ሚኒስተሩ ፍቃድ ተሰጥቶ ብሩ ሊለቀቅልኝ ነውና እስከ መስከረም 17 ጠብቀኝ መብረቁ ትለኛለች ማህሌት። ከዛ በኋላ መሲ ብርጅስቶን አንዳንድ ጥያቄ ጠየቋት። እቺ ሴትዮ ምንድነው ሰራው ብዬ ስጠይቃት በዙሪያዋ እነ ሚኪ ያሉ እነ ፋሲካ አሉ። ሴትዮዋ ንግድ ከፍታለች፣ ፀጉር ቤት ከፍታለች፣ ብዙ ሰው ነው ያላት እና እዛ ነው የምትገኘው አለችኝ። አሃ ነው እንዴ ያልኳት። እሺ መስከረም 17 ብላ በቀጠረችበት ሰዓት 1 ወር ገደብ ነበር ያለቻት፣ ወይንም 1 ወር ከ15 ቀን ገደብ ይሆነዋል። እኔ ሌባ ብዬ እቺ ሴትዮ ከስሻታለሁ። አስባችኋል? ከዛ ልክ መስከረም 17 ላይ ሚኪ ፊታውራሪና ፋሲካ ቶላ በማህሌት ተበላን ብለው ወጡ። እዚህ ጋር አንተ ጥያቄ ፈጠረብኝ። ይቺ ሴት ዘርፋን የወጣችው እያልኩኝ እየከሰስኳት እየጮኩኝ እንዴት እነዚህ ሁለት ልጆች እንደገና ተበልተናል ብለው እንዴት ወጡ? ያንን 57 ሚሊዮን ብር ሳከፍል እንዴት አምነው ሰጧት ብዬ ጥያቄ ጠየቅኩኝ። ከዛ በኋላ ፋሲካ ቶላ በአጋጣሚ
እናትየዋን አቅርቢያት ባለ ሰዓት መተሽ ነበር ገስት ላይ ጃጓር አንድ ጥያቄ ጠይቆሽ ነበር ታስታውሻለሽ? ከሰሽ ከሆነ የልጆቹ ገንዘብ እንዲመለስ ስለምንፈልግ በዲፖርት እንድናስገባት በኢንተርፖል እንድናስገባት የክስ መረጃሽን ላከልኝ አሳውቂኝ ሲልሽ እሱ ላይ ጮህሽበት። ስጮህበት አልተበላሽም ማለት ነው ብሎ ሰደበች። ተሰዳደባችሁ፣ ተለያያችሁ አይደለም? ስለዚህ ከዛ አንድ ነጥብ ይዣለሁ። ሁለተኛው ደግሞ ራሷ ማህሌት እቺ ሴትዮ ዱባይ እንዳለች የገዛችበትን ቀለበት ሁሉ በቪዲዮ ላሳያችሁ ነው። የጣቷን ቀለበት የት እንደገዛችሁ ዱባይ ሱቅ ውስጥ ላሳይሽ ነው። ገብቶሻል አይደለ? ሳጂ ዱባይ እንደምትኖር በመረጃ እያቀረብኩ እያየሽ፣ በመልክ እንደሚመሳሰሉ እያየሽ፣ እሷን ፓስፖርቷን ሳትቀበይ ምንም አይነት መረጃ ሳትወስጂ እንዲህ በፊልተር የተሻት አይደለሽም ብለሽ ስትቆሚላት ከእሷ ጋር አንድ ላይ እንዳለሽ አረጋገጥኩ ማለት ነው። ከተበሉት ጎን መረጃ እየተባልክ ነው ሰውዬ። አቦ በእናትህ ወደዛ ወጡ። መረጃ ይባል ሌባ ናት ይላል። በእናትህ ህግ ጋር ሂድና ህግ ይዳኛል። ሸከም ስማት ህግማ ቆዳሽን አስገፍፌ አስለጠልጥሻለሁ። ቆይ አንዴ መብረቁ አንዴ ሌባ ናት እኮ አላለም። ስትደግፊያት ሳይ እዛ ጋር ቆመች ሳይ ይሄ ነገር አንድ ላይ እንደሆንሽ ገባኝን ያለው ማለት ሌባ ነሽ እያለ አይደለም እኮ ፋሲካ እህቴ። ቲንክ ተደውሎባታል። እንትን ለምንድን ነው የምታደርጉት? አንድ ላይ ስትመሰክሪ አንቺም ተባባሪ እንደሆንሽ እና ጉዳዩ እንዳይወጣ እንደምትፈልጊ ገባኝ ነው እያለ ያለው። ማለቴ ግራ ያጋባል እንዴ? እንትን እኮ አይደለም። ለምን እንደምትበሳጩ ነው ግራ እየገባኝ ያለው። ኦኬ ሶ